وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه وكما ينبغي لجلال وجهه وعظيم سلطانه، ثم الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين. أما بعد የተከበራችሁ ተመልካቾቻችን እንደምን አላችሁ? ያው የሲራ ትምህርታችን ላይ ነው ዛሬ የተገናኘነው። ባለፉት ክፍሎች ላይ የረሱል ሰለላሁ ዐለይሂ ወሰለም ቅድመ ነብይነት ላይ የነበራቸው ህይወት ምን ይመስላል፣ አስተዳደጋቸው፣ ቤተሰቦቻቸው እንዲሁም ደግሞ ነብይ ከመደረጋቸው በፊት ያከናወኗቸው አበይት ክንውኖች ምንድናቸው የሚለውን በስፋት አይተናል ባለፉት 7 ክፍሎች ላይ ማለት ነው። ዛሬ ኢንሻአላህ አዲስ ምዕራፍ ነው የምንጀምረው። ይህ ምዕራፍ ረሱል ሰለላሁ ዐለይሂ ወሰለም የነብይነት ተልእኳቸውን እንዴት እንደተረከቡና የነብይነት ህይወታቸው ምን ይመስላል የሚለውን ከዛሬው ክፍል እንጀምራለን ማለት ነው። እንዳትረሱ ለዚህ ለሲራ ትምህርታችን የተመረጠው ኪታብ ይህ ነው። ኹላሰቱ ኑሩል የቂን ፊ ሲረቲ ሰይድል ሙርሰሊን የሚለው ነው ያለነው። ገጽ 21 ላይ ነው 12ኛው ደርስ ላይ የረሱል ሰለላሁ ዐለይሂ ወሰለም የህይወታቸው ሁለተኛው ምዕራፍ ማለት ነው። የመጀመሪያው ምዕራፍ ቀብለ ንቡዋ ነብይ ከመደረጋቸው በፊት ያለው የህይወታቸው ምዕራፍ ነው። ዛሬ የምንጀምረው ሁለተኛው ምዕራፍ የሆነውን ነብይ ከተደረጉ በኋላ የተከሰቱ አበይት ክስተቶችና በዳዕዋቸው ሂደት ላይ ነው ትኩረት የሚያደርገው። የዛሬው ትምህርት በድእ ኑዙል ወህይ እንዴት መውረድ ጀመረ የሚለውን የምናይበት ነው። ያው ወህይ ሲባል በተለምዶ በአማርኛ ራእይ የሚሉት ማለት ነው። አላህ አዘ ወጀል በጅብሪል አማካኝነት ሊሆን ይችላል። ወህይ የራሱ የሆኑ ባህሪዎች አሉት። ከነዚህ የወህይ ወይም ደግሞ ወህይ የሚወርድበት ሂደቶችና አይነቶች አሉት። ከወህይ አወራረድ ጋር በተያያዘ አንዱ የወህይ መውረጃ መንገድ በጅብሪል አማካኝነት የአላህ መልእክት ወደ ረሱል ሰለላሁ ዐለይሂ ወሰለም ሲደርስ ይሄ አንዱ የወህይ አይነት ይሆናል ማለት ነው። የመጀመሪያውም ወህይ የወረደው ረሱል ሰለላሁ ዐለይሂ ወሰለም ላይ በጅብሪል አማካኝነት ነበር። ቁጥር 1 ላይ ለማ በለገል 40 ሚን ዑምሪሂ ይላል። የአላህ መልእክተኛ እድሜያቸው 40 ሲሞላ በዐሰሁ አላሁ ዐዘ ወጀል ላካቸው በሺረን ወነዚረን አብሳሪና አስጠንቃቂ አድርጎ አላህ ዐዘ ወጀል የነብይነትን ማዕረግ አጎናጽፎ ላካቸው። ወዳዕየን ኢለል ሐቅ ቢኢዝኒሂ ወሲራጀን ሙኒራ ብርሃን ወደ ሆነውና ወደ ሐቅ በእውነት ተጣሪ ሆነው በአላህ ፍቃድ ተጣሪ እንዲሆኑ አድርጎ ላካቸው። ከዚህ የምንረዳው ቁም ነገር ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው የተላኩት እድሜያቸው 40 ሲሆን መሆኑን ነው። ልክ 40 ሲሞላቸው ነው የተላኩት። ይህ እንግዲህ የበርካታ ነብያት ነብይ ተደርገው ሲላኩ የነበሩት በዚህ እድሜ ክልል ላይ ነበር 40። ዑለሞች ይሄን ሲያብራሩ ምን ይላሉ? አንድ ሰው የአእምሮ ብስለት የሚኖረው ልምድና ተሞክሮንም በደንብ የሚያገኘው በዚህ የእድሜ ክልል ላይ ነውና የነብይነት ተልእኮ በጣም ትልቅ ተልእኮ ነው። የነብይነት ተግባር ከፍተኛ ኃላፊነትን መሸከም ስለሆነ ለዚህ ሲባል ነው በዚህ የእድሜ ክልል ላይ ሲሆኑ በርካታ ነብያት በዚህ እድሜ ክልል ላይ ነብይ ተደርገው የሚላኩት። የሰው ልጅ የሚበስልበት የሚረጋጋበት አይምሮ በደንብ ማስተዋል የሚችልበት የእድሜ ክልል ስለሆነ ነው። ለዚህ ነው ዑለሞቻችን በተለያዩ አጋጣሚዎች አንድ ጣሊበል ዒልም የሆነ ሰው እስላማዊ እውቀትን የሚፈልግ ሰው 40 ዓመት ሳይሞላው የቱንም ያህል እውቀት ቢኖረው በራሱ ተነሳሽነት መጽሐፍ ጽፎ ለህዝብ ይፋ ባያደርግ የተሻለ ነው ይላሉ። ለምን? በደንብ መብሰል አለበት፣ ዒልሙ ልምዱ መብሰል አለበት ተብሎ ስለሚታሰብ ልክ 40 ሲሞላው የጻፈው መጽሐፍ ሊያሰራጭና ይፋ ሊያደርግ ይችላል ይላሉ። ባጭሩ ምንድነው የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ነብይ የተደረጉት 40 ዓመት ሲሞላቸው ነው።
ሁለተኛው የዛሬው ቁም ነገር ወቀድ ቡዲአ አልወህዩ ቢሩእያ አሳዲቃ ወህዩ የተጀመረው ቢሩእያ አሳዲቃ እውነተኛ የሆኑ በተግባር የሚረጋገጡና በተግባር የሚከሰቱ ህልሞችን በማየት ነው። ከወህዩ በፊት ቅድመ ወህይ ምን ነበረ? ረሱል ሰለም ጋር በተደጋጋሚ ይከሰት የነበረው በርካታ ህልሞችን ያያሉ። እነዚህ ህልሞች ደግሞ ባዩአቸው መሰረት መሬት ላይ ገቢራዊ ሆነው መሬት ላይ ተከስተው ነው የሚገኙት። ይሄ ሚን ዓላማት ንቡዋ ነው። ነብይ ለመደረጋቸው ከሚጠቁሙ ጠቋሚ ጉዳዮች ውስጥ አንዱ ነው። ፈካነ የአላህ መልእክተኛ ነበሩ ላ የራ ሸይአን ፊ ነውሚሂ አንዳችንም ነገር በህልማቸው ውስጥ አያዩም ነበር ወይም ህልም አያዩም ነበር ኢላ ተሐቀቀ ፊ የቅዘቲሂ ከእንቅልፋቸው ሲነቁ በህልማቸው አይተውት የነበረው ህልም በተግባርና በተጨባጭ ተከስቶ እውን ሆኖ ቢያገኙት እንጂ ህልማቸው እውን ነበር። ያው ረሱልም ሰለላሁ ዐለይሂ ወሰለም ይሄንን ሰሂህ በሆነ ሐዲሳቸው ላይ ነግረውናል። ያው ለዚህ ነው ዑለሞችም ሩእየል አንቢያ ሐቅ የሚሉት የነብያት ህልም ምንድነው? እውነት ነው። ነብያት አይቃዡም። እኛ በህልም ስናይ አንዳንድ ህልሞቻችን ቅዠት ናቸው። ቀን ላይ ያዋልንባቸውን አይምሮአችንን እያስጨነቁ ያሉ ጉዳዮችን በተደጋጋሚ ውስጣችን ላይ የሚመላለሱ ነገሮችን አብረውን የሚቆዩና የሚውሉ ነገሮችን ማታ ላይ ልናይ እንችላለን፣ ልንቃዥ እንችላለን። ነብያት ግን ከዚህ አላህ ዐዘ ወጀል ጥቡቅ አድርጓቸዋል። ከዚህ የጸዱ ናቸው። ህልማቸው ወህይ ነው። ይህንንም የሚያረጋግጥልን ሌላኛው ክስተት ነቢዩላህ ኢብራሂም ዐለይሂ ሰላም ልጃቸውን ለማረድ የተነሱት ህልም አይተው ነው። ልጅህን እረድ የሚል የአላህ መልእክት። ስለዚህ ህልም ነው ቅዠት ነው ሳይሉ በቀጥታ የአላህ ወህይና ራእይ መሆኑ ገብቷቸው ወደ ልጃቸው እስማኤል ዐለይሂ ሰላም በማቅናት ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ብለው አማከሩ። ህልም አይቻለሁ አንተን ሳርድህ፣ ስለዚህ አንተን እንዳርድ ታዝዣለሁ አሉ። ኢስማኤልም ዐለይሂ ሰላም ልጅ ቢሆኑም ነቢይ ነበሩ። የአላህ ባሪያና ሷሊህ ሰው ስለነበሩ ህልሙ እውን መሆኑን አረጋግጠው የአላህ ትእዛዝ መሆኑን አምነው ይህንን ለመቀበል ዝግጁ መሆናቸውን አረጋገጡ። ልጃቸውን ለማረድ ተዘጋጁ። ያው ታሪኩ ረጅም ነው የምታውቁት ታሪክ። ይህ ትልቅ ክስተትም የተከሰተው በህልም ነው። ስለዚህ የአላህ መልእክተኛ ቁርአን ከመውረዱ ትክክለኛው ወህይ ወይም ደግሞ እኛ በተለምዶ የምናውቀው በጅብሪል አማካይነት በቀጥታ ወደ እሳቸው ይመጣ የነበረው ወህይ ከመምጣቱ በፊት ህልም ነበር ሲያዩ የነበሩት። የሚያዩት ህልም ደግሞ በተጨባጭ ተከስቶና ተረጋግጦ ይገኝ ነበር ነው። ሶስተኛው የዚህ ትምህርት ቁም ነገር ثم نزل عليه الروح الأمين ታማኙና መንፈሱ ጅብሪል ዐለይሂ ሰላም ወደ እሳቸው ቁርአንን ይዞ መጣ። ጅብሪል ዐለይሂ ሰላም ካሉት ስያሜዎች ውስጥ አንዱ ሩህ ነው። ሩህ የተባለበት ምክንያት የሰው ልጆች ሩህ የሚዘራባቸው መንፈሳቸውን የሚጠግን አይምሯቸውን የሚያድስ መድህን የሚሆናቸውን የአላህን ቃል ይዞ ስለመጣ ሩህ ይባላል። እንዲሁም ደግሞ ሩህንም ስለሚነፋ ማለት ነው። አልአሚን የተባለው ታማኝ ነው። ጅብሪል ዐለይሂ ሰላም የአላህን መልእክት ያለምንም ማጓደል እንደተላከው ሳይጨምር ሳይቀንስ ወደ ረሱል ሰለላሁ ዐለይሂ ወሰለም ያደርስ ስለነበር አልአሚን ይባላል ጅብሪል ማለት ነው። ነዘለ ቢሂ ሩሑል አሚን እንዳለው ቁርአን ላይ ማለት ነው። ቁርአንን ጅብሪል ዐለይሂ ሰላም ይዞት ወረደ። የአላህን መልእክት የአላህን ቃል ወደ ረሱል ሰለላሁ ዐለይሂ ወሰለም ይዞ ወረደ ነው። ወሁወ የተዓበዱ ፊ ጋሪ ሒራ ረሱል ሰለላሁ ዐለይሂ ወሰለም ሒራ ዋሻ ውስጥ ጋር ማለት ሒራ ምንድነው? ዋሻ ማለት ነው። ሒራ የዋሻው ስም ነው። ሒራ የተባለው ዋሻ ውስጥ ተዓቡድ እያደረጉ ወይም ደግሞ ዒባዳ እያደረጉ ሳለ ጅብሪል ዐለይሂ ሰላም ወህዩን ይዞ መጣ። ያው እቅራእ ነው ለመጀመሪያ ጊዜ የወረደው። ምናልባት ሙሰኒፉ እዚህ ጋር አልጠቀሱት ይሆናል። ለማንኛውም ጅብሪል ዐለይሂ ሰላም ረሱል ሰለላሁ ዐለይሂ ወሰለም ሒራ ውስጥ ዒባዳ እና አምልኮ በማድረግ ላይ ያሉ ነው
ድንገት ብቅ ያለው ማለት ነው። ደንግጠው ነበር ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ወደ እሳቸው ሲመጣ ከዚህ በፊት አያውቁት አይተውት አያውቁ ምን እንደሆነ አያውቁምና ድንገት ነው የመጣውና ጭምቅ እያደረጋቸው እቅራ አንብብ በጌታ ስም ቢስሚ ረቢከ ለዚ ኸለቅ እያለ ማ አነ ቢቃሪእ ሲሉ ረሱል ሰለላሁ ዐለይሂ ወሰለም እኔ ማንበብ የምችል አይደለሁም አንባቢ አይደለሁም ሲሉ ጅብሪል ዐለይሂ ሰላም በተደጋጋሚ እንዲያነቡ ጭምቅ እያደረገ ያዛቸው ነበረ። ከዛ ያው ይህ ክስተት እንዳበቃ እየተንዘፈዘፉና እየተንቀጠቀጡ ወደ እናታችን ኸዲጃ ዐለይሃ ሰላም ረዲየላሁ ዐንሃ መጡ። ኸዲጃ ረዲየላሁ ዐንሃ ረሱልን ሰለላሁ ዐለይሂ ወሰለም አጽናናቻቸው። ወደ ወረቃ ብኑ ነውፈል ወደ ተባለው ስለ ቀደምት ነቢያት ተጨባጭ የሚያውቅ ስለ ተውሂድ ያውቅ የነበረ ትልቅ ሰው ነውና ወደ እሳቸው ረሱልን ሰለላሁ ዐለይሂ ወሰለም ይዛ ሄደች። ወረቃም ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው መላካቸውን አረጋገጠላቸው። በመቀጠል ያው ጅብሪል በተደጋጋሚ ወህዩን ይዞ ይመጣ ጀመር። በዚሁ መልኩ ተላመዱ ማለት ነው ወህዩን። ስለዚህ በጅብሪል አማካይነት ነው ጋሩ ሒራ ዋሻ ውስጥ እያሉ ነው ወህዩ የመጣው ማለት ነው። ወዓለመሁ ጅብሪል ዐለይሂ ሰላም ረሱልን ሰለላሁ ዐለይሂ ወሰለም አስተማረ። ከይፈ የህዲ ናስ ሲራጠል ሙስተቂም የሰው ልጆችን ወደ ቀጥተኛው መንገድ እንዴት መምራት እንዳለባቸው ረሱልን ሰለላሁ ዐለይሂ ወሰለም ተልእኳቸውን እንዴት ማድረስ እንዳለባቸው አስተማራቸው፣ አሰለጠናቸው። ወዩርሺዱሁም ኢለ ኢትባዕ ዲን አልቀዊም ቀጥተኛና ትክክለኛ የሆነውንም ሃይማኖት ሰዎች እንዴት መከተል እንዳለባቸው ጥሪው ወደ ሰዎች እንዴት መድረስ እንደሚችል ጅብሪል ዐለይሂ ሰላም የአላህን መልእክተኛ አስተማረ። ስለዚህ እነዚህ አራት ነጥቦችን ያው በደንብ ማስታወስ አለብን። የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም መች ተላኩ የሚለውን መታ ቡዒሰ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም መች ነው ነብይ ተደርገው የተላኩት የሚለውን ከዛሬ ጀምሮ መዘንጋት የለብንም። መልሳችንም ያው ረሱል ሰለላሁ ዐለይሂ ወሰለም የተላኩት በ40 ዓመታቸው ነው። ከይፈ ቡዲአ አልወህይ ወህዩ እንዴት ጀመረ ለሚለው ጥያቄ ከወህዩ በፊት ህልም በማየት ህልም የሚያዩት ህልም ደግሞ በተጨባጭ ይከሰት እንደነበረ አይተናል ማለት ነው። ሶስተኛው በዛሬው ትምህርታችን ላይ ልናስታውሰው የሚገባ ቁም ነገር መን የንዚሉ ዐለይሂ አልወህይ አው መን ዩንዚሉ ዐለይሂ አልወህይ ወህይን ወደሳቸው ይዞ የሚመጣው ወይም የሚያወርደው ማን ነው የሚለውን ጥያቄ መመለስ መቻል አለብን። ያው መልሳችንም ጅብሪል ዐለይሂ ሰላም ነው። በአራተኛ ደረጃ አይነ ነዘለ ዐለይሂ ጅብሪል ዐለይሂ ሰላም የት ነው ወህዩን ይዞ ሲመጣ የት ነው የመጣው? ሒራ ዋሻ ውስጥ ነው። ማዛ ዐለመሁ የአላህ መልእክተኛ ምንድን ያስተማራቸው የሚለውንም ጥያቄ መመለስ መቻል አለብን። መልሳችንም ሊሆን የሚችለው ዐለመሁ ከይፈ የህዲ ናስ ሲራጠል ሙስተቂም የሰው ልጆችን ወደ ቀጥተኛ መንገድ እንዴት መምራት እንዳለባቸው ትክክለኛው እስልምና ወደ ሰዎች እንዴት መድረስ እንዳለበት ነው ጅብሪል ዐለይሂ ሰላም ለረሱል ሰለላሁ ዐለይሂ ወሰለም ያስተማረው። ያው ሌላው እዚህ ጋር ወህይና የወህዩ መውረድን በተመለከተ ወደ መጀመሪያ አካባቢ ጅብሪል ረሱልን ሰለላሁ ዐለይሂ ወሰለም እያስጨነቀ ጭምቅ እያደረገ ነበረ ወህዩን ያወርደው ነበረው ብለናል። የዚህ ሚስጥሩ ምንድነው ይላሉ ዑለሞቻችን። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ትልቅ ኃላፊነት ሊሸከሙ ነውና ጉዳዩ ቀላል እንዳልሆነ ከወዲሁ ለመጠቆም ነው ይላሉ። ኢና ሰኑልቂ ዐለይከ ቀውለን ሰቂላ እንዳለው ማለት ነው። ወህይ የሚባለው ነገር ትልቅ የአላህ ሪሳላ ነው፣ ተልእኮ ነውና በቀላሉ እንዳይዙት ራሳቸውን ለዛ እንዲያዘጋጁ ለወደፊትም በርካታ ውጣ ውረዶች እንደሚያጋጥሟቸው ጅብሪል ዐለይሂ ሰላም ከወዲሁ ጥቆማ እየሰጠ ነው። ይህንን ያው ወረቃ ማረጋግጦላቸዋል። ተንዘፍዝፈውና ተንቀጥቅጠው ወደ እናታችን ኸዲጃ ረዲየላሁ ዐንሃ ሲመጡ ኸዲጃ ወደ ወረቃ ብኑ ነውፈል ረሱልን ሰለላሁ ዐለይሂ ወሰለም ይዛ መጣ ስላጋጠማቸው ክስተት ለወረቃ ሲያብራሩ ወረቃ ነብይ ተደርገሃል፣ ወደ አንተ እዛ ዋሻ ውስጥ መጥቶ ያናገረህና ያገኘ አካል ደግሞ
ናሙስ ይባላል። ያው በቀደምት ነቢያት ዘንድ ጅብሪል ዓለይሂ ሰላም ናሙስ ነበር የሚባለው። ናሙስ ማለት ሳሒበ ሲር ማለት ነው። ባለ ሚስጥሩ ሚስጥር ጠባቂው ማለት ነው። የአላህን ሚስጥርና ተልእኮ ለማንም አሳልፎ ሳይሰጥ ወደ ነቢያት በቀጥታ ይዞ ሲመጣ ስለነበረ ናሙስ ይባል ነበርና በናሙስ አማካኝነት የአላህ ወህይ ወይም በጅብሪል አማካኝነት የአላህ ወህይ ነው ወደ አንተ የመጣው ብሎ ነብይ ተደርገው መታጨታቸውን ወረቃ አበሰራቸው ማለት ነው። ከዛ ምን አላቸው ወረቃ? በጣም የሚገርም ነገር ነው። እንደምታውቀው እኔ ሽማግሌ ነኝ። እንደው አላህ አድሎኝ እድሉን ሰጥቶኝ እድሜ ገፍቶ በህይወት ብኖር ኖሮ ከጎንህ ተሰልፌ በረዳውህ ኖሮ ወገኖች ከሀገራችን ውጣ ብለው እየወገሩ ሲያሳድዱ አብሬህ በተሰደድኩኝ አብሬህ በተቸገርኩኝ ያንተ ረዳት በሆንኩኝ ብሎ ወረቃ ኢብኑ ነውፈል ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው። አው ሙኽሪጂየሁም አሉ ወገኖቼ እኔን ከሀገር ያስወጡኛል እንዴ ብለው ጠየቁ ለወረቃ ረሱል ሰለላሁ ዐለይሂ ወሰለም። አዎ ማ ጃአ አሐዱን ቢሚስሊ ማ ጂእተ ቢሂ ኢላ ኡዚየ አለ ወረቃ። እንዳንተ አይነት መልእክት ይዞ መጥቶ አዛ ያልተደረገ ወይም ማህበረሰቦቹ ወገኖቹ ያላስቸገሩት ግለሰብ ወይም ነብይ የለምና የነብያትን ታሪክ ነው የምትደግመው። መቸገርህ አይቀርም፣ ራስህን አዘጋጅ፣ እኔ በህይወት ብኖር ኖሮ ካንተ ጎን እሰለፍ ነበር በማለት ወረቃም ረሱል ሰለላሁ ዐለይሂ ወሰለም የተሸከሙት ተልእኮ በጣም ከተራራ የገዘፈና ከባድ መሆኑን ጠቆማቸው። ወህዩ ከወረደ በኋላ ምን እንደተፈጠረ ከአፍታ ቆይታ በኋላ አብረን የምንመለከት ስለሚሆን ባላችሁበት ጠብቁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከአጭር እረፍት በኋላ በድጋሚ ተመልሰናል። ከእረፍት በፊት እያየን የነበረው ወህይ እንዴት እንደወረደና በማን አማካኝነት እንደወረደ ረሱልም ሰለላሁ ዐለይሂ ወሰለም ወህዩ ከወረደ በኋላ ወደ ኸዲጃ ረዲየላሁ ዐንሃ መተው ወደ ኸዲጃ ወደ ወረቃ ረሱል ሰለላሁ ዐለይሂ ወሰለም ይዛ ሂዳ ወረቃ ነብይ መደረጋቸውን እንዴት እንዳበሰራቸው ነው ያየነው። አሁን የምናየው ቀጣዩ ገጽ ላይ ያለው ገጽ 22 ላይ ያለውን ትምህርት ነው። الدرس الثالث عشر የሚለው 13ኛውን ደርስ ነው። حالة العرب قبل الإسلام ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት የአረቢያን ምድር ወይም የአረቦች ሐላ ሁኔታ ምን እንደሚመስል ለማየት እንሞክራለን። ልብ በሉኛ አሁን እያወራን ያለ ነው ትኩረት ሰጥተን ረሱል ሰለላሁ ዐለይሂ ወሰለም ነብይ እንዴት እንደተደረጉና ነብይ ከመደረጋቸው በኋላ የዳዕዋ ሂደታቸው ሪሳላቸው ንቡዋቸው ምን ይመስል እንደነበረ ነው። ስለዚህ የአረቡ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት የነበረውን ሁኔታ የምንቃኘው ረሱል ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ያለባቸውን ወይም ደግሞ የሚያጋጥማቸው ተራራ የሚያክልን ቻሌንጅ ወይም ደግሞ ተግዳሮት ምን ያህል ከፍተኛ እንደሆነ መረዳት እንድንችል ነው። በጣም አስቸጋሪ ማህበረሰብ ነበረ። ብክነት የበዛበት፣ ፈሳድ የበዛበት፣ መተዛዘን የሚባል የሌለበት ነውና ረሱል ሰለላሁ ዐለይሂ ወሰለም ይሄንን ነው ፊት ሊያደርጉ እየተዘጋጁ ያሉት። ይሄንን ለመጋፈጥ እነዚህን ከባባድ ችግሮች ለመቅረፍ ነው በአላህ ታጭተው ይሄን ኃላፊነት ሊወጡ እየተንደረደሩ ያሉት ማለት ነው። ለዚህ ሲባል ነው ከረሱል ሰለላሁ ዐለይሂ ወሰለም ከነብይ ከመደረጋቸው በፊት የአረቡ ሐላ ሁኔታ ምን እንደሚመስል በዚህ ደርስ ላይ የምናየው። የመጀመሪያው ነጥብ ቁጥር 1 ካነ العرب قبل الاسلام ሙሽሪኪን። አረቦች ከረሱል قبل الاسلام ሲባል ከእስልምና በፊት ሲባል ነብዩ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ለማለት ተፈልጎ ነው። ሙሽሪኮች ነበሩ፣ ጣዖታውያን ነበሩ፣ ጣዖት አምላኪ ነበሩ። በእጃቸው የጠረቡትን በእጃቸው ጠርበውና እንዲሁም ደግሞ ቆራርጠው ያሰናዱትን ጣዖት ያዘጋጁትን ጣዖት ነው ያመልኩ የነበሩት። ከዛም አልፎ በሚያስቅ መልኩ በእጃቸው የተፈጠፉትን ጭቃ በእጃቸው እንትን ብለው አጨማልቀው የሰሩትን ከተምር የተሰራን ሳይቀር ጣዖት ያመልኩ እንደነበር በርካታ የሲራ ድርሳናት ይጠቁማሉ። ያዕቡዱነ الأصنام ጣዖታትን ያመልካሉ። ወይቀድሱነሃ
ጣዖቶችንም ቅዱሳን ናቸው ብለው ይቀድሷቸዋል። የበለጠ ክብርና ልዩ ቦታ ይሰጧቸው ነበር። በነገራችን ላይ ያው እጣ ፈንታችንም የሚወሰነው በእነዚህ ጣዖቶች ነው የሚል እምነት ነበራቸው። የሆነ አስጨናቂ ነገር ሲያጋጥማቸው በርካታ ቁርባኖችን ወደ ጣዖቶቻቸው ይዘው ይመጣሉ፣ ያጫጭሳሉ፣ ያርዳሉ፣ ይለምናሉ፣ ወደ ጣዖቶቹ ይደፋሉ። ልክ ይጠቅሟቸው ይመስል ይሄን በጣም አስቂኝ የሆነ ተግባር ይፈጽሙ ነበር። ይሄ አንዱ ጣዖታውያንነት። በነገራችን ላይ ይህ የጀመረው በተለይ ይሄ አምር ብን ሉሐይ የሚባለው ግለሰብ ነው። በዋናነት ለመጀመሪያ ጊዜ ጣዖትን ወደ አረቢያን ምድር ከባብል አካባቢ ከኢራቅ አካባቢ ይዞ የመጣው ይላሉ የታሪክ ተመራማሪዎች እንጂ አረቢያን ምድር ጣዖት ከአምር ብን ሉሐይ በፊት ብዙም አይታወቅም ነበር። አምር ብን ሉሐይ ጣዖት ይዞ መጣ ወደ አረቢያን ምድር። የአረቡ ማህበረሰብ እነዚህን ጣዖታት ባህልና ልምድ አድርጎ በየቤቱ እንዲያስቀምጥ አደረገ። ለዚህ ሲባል ነው የአምር ብን ሉሐይ ቅጣት የከፋ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ሐዲስ ላይ የነገሩን ማለት ነው። ወካኑ የቅቱሉን አውላደሁም። ይሄ ሁለተኛው የአረቡ ማህበረሰብ መገለጫ የነበረው ወካኑ የቅቱሉን አውላደሁም፣ ልጆቻቸውን ይገድሉ ነበረ። ኸውፈን ሚነል ጁዕ ወልፈቅር፣ እንራባለን፣ ድሃ እንሆናለን፣ ልጆቻችን ከበዙ የምናበላቸው የምናጠጣቸው ነገር ማግኘት አንችልም በሚል ድህነትን ኸሸተ ኢምላቅ እንዳለው አላህ ዐዘ ወጀል ቁርአን ላይ ድህነትን በመፍራት ረሃብን በመፍራት ችግርንና ቸነፈርን በመፍራት ልጆቻቸውን ይገድሉ ነበረ። ወንድም ሆኑ ሴት ከሆኑ ደግሞ በተለይ ከነ ህይወቷ ሴት ልጅ ትቀበር ነበር። ለምን? ሴት ልጅ ማፈሪያ ተደርጋ ነበር የምትታሰበው። አይምሲኩም ዐላ ሁኒን አም የዱሱ ፊ ቱራብ እንዳለው ማለት ነው አላህ ዐዘ ወጀል። ከነ ህይወቷ ሴት ልጅ ይቀብሩ ነበር። ሰብአዊነት አልነበረም። ለሰው ልጅ ለፍጡር ማዘን የሚባል ርህራሄ የሚባል ነገር አልነበረም ነው። ሶስተኛው የዚህ ማህበረሰብ ችግር ወየድፊኑነ በናተሁም፣ ሴቶቻቸውን ይቀብሩ ነበር፣ ይደፍኑ ነበረ። ወሁነ ሐያቱን፣ በህይወት እያሉ ሳይሞቱ ጨቅላ ሴት ህፃናት ከነ ህይወታቸው አፈር ይጫንባቸው ነበረ። ከዚህ የበለጠ እንግዲህ አሰቃቂ ድርጊት ይከሰታል ብሎ ማሰብ ከባድ ነው። በጣም የሚያሳፍርና በጣም አሰቃቂ የሆነ ድርጊት ነው። ኸሽየተል ዓሪ ወልዓይብ፣ ይህን ያደርጉ የነበረው ምንድነው? ሴት ልጅ መውለድ ማፈሪያና መዋረድ ነው ተብሎ ይታሰብ ስለነበረ በዚህ ኋላ ቀር ማህበረሰብ ዘንድ ኸሽየተል ዓር፣ ነውር ያጋጥመኛል ማህበረሰቡ፣ ወልዓይብ ይተቸኛል፣ የበታች አድርጎ ይመለከተኛል በማለት የራሳቸውን ክብር ለመጠበቅ በሚል ሴቶችን ጨቅላ ሴት ህፃናት ከነ ህይወታቸው ይቀበሩ ነበር። አራተኛ በነገራችን ላይ በዚህ አጋጣሚ ትምህርት ላይ ስላለን ግልጽ መሆን ስላለበት ነው። በተለምዶ ሴት ልጅ ከነ ህይወቷ መቅበርን በተመለከተ ዑመር ረዲየላሁ ዐንሁ እስልምና ከተቀበሉ በኋላ ተብሎ የሚነገር ቂሳ ወይም ታሪክ አለ። በተለምዶ ማለት ነው። እንዴት ሴት ልጃቸውን ጺማቸው ላይ ያለውን አፈር እያራገፈች ከነ ህይወቷ ቀበሯት ዑመር። ይሄንን እያሰቡ በጣም እስልምናን ከተቀበሉ በኋላ ይጸጸቱ ነበር የሚል በአፈ ታሪክ ልንለው እንችላለን። ትክክለኛ ሰይ ያልሆነ ቂሳ ነውና ይሄን ቂሳ ከማውራት ልንቆጠብ ይገባል። አራተኛ ወካኑ ሙተናፊሪን፣ በጣም የሚጠላሉና የተራራቁ ነበሩ። ሙተሻጅሪን፣ ሁሌም የሚጣሉ የሚናቆሩ ነበሩ። ሙሻጀራ ማለት መናቆር ማለት ነው። ዩሓሪቡ ባዕዱሁም ባዕደን፣ ከፊሉን ይዋጋ ነበር። ጦርና ሰይፍ በተልካሻ ምክንያት ይማዘዙ ነበር። ሊአውሀል አስባብ፣ ለተልካሻ ምክንያት ለማይረባ እዚህ ግባ ለማይባል ምክንያት ጦር ይማዘዙ ነበረ።
በተለይ አውስና ኸዝረጅ መዲና ላይ የነበሩ ሁለት ትልልቅ ጎሳዎች ለበርካታ ዓመታት በአንዲት ግመል ምክንያት ሲጨራረሱና ሲተላለቁ ነበረ። በግመል ምክንያት ማለት ነው። በጣም ሙተዓሲቦች ነበሩ። በጣም ዘረኝነት ረሱል ሰለላሁ ዐለይሂ ወሰለም ደዑሃ ፈኢነሃ ሙንቲና፣ ይህችን ዘረኝነት ታዋት፣ በጣም የከረፋችና የምታስጠላ የሆነች ክፉ ስራ ነችና ዘረኛ አትሁኑ ብለው ያስጠነቀቁትን የዘረኝነት ጸያፍ ተግባርም በዋናነት አረቦች ዘንድ በጣም የሰረጸና ክፉ በሽታቸው ነበረ። ረሱል ሰለላሁ ዐለይሂ ወሰለም እነዚህን በጣም ትልልቅ አስደንጋጭ ማህበራዊ ቀውሶችን ለመፍታት ነው እንግዲህ ነብይ ተደርጎ ይህን ትልቅ ኃላፊነት የተሸከሙት። አስቡት እንግዲህ ምን ያህል መድከም እንዳለባቸው፣ ምን ያህል ውጣ ውረድ እንደሚያጋጥማቸው፣ በጣም ተግዳሮቱ ቻሌንጁ ከፍተኛና ግዙፍ መሆኑን ማህበረሰቡ ካለበት ተጨባጭ መረዳት እንችላለን። ያሳስባቸው ነበር ረሱል ሰለላሁ ዐለይሂ ወሰለም፣ ያስጨንቃቸው ነበር። የአላህ እገዛ ስለነበረ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት በደንብ በአላህ የታነጹ ስለነበረ ሰንቀው ስለመጡ እነዚህን በርካታና ግዙፍ ችግሮች ማለፍ ችለዋል ነው። ሌላው የአረቡን ማህበረሰብ በተመለከተ እንዲህ አይነት ችግር እያለ ለምንድነው አላህ አዘወጀል የተሻለ ማህበረሰብ መርጦ ጥሩ ማህበረሰብ ባለበት ውስጥ ነብዩን ረሱል ሰለላሁ ዐለይሂ ወሰለምን የማይመርጠው ሊባል ይችላል። ይህ ሲባል አረቦች ሌላ ጥሩ ነገሮች ደግሞ ነበሯቸው። በዚህ ቀውስ ውስጥ እያሉ፣ በዚህ ፈሳድ ውስጥ ኮራፕሽን ውስጥ እያሉም በጣም እንደ አረቦች ቸር አልነበረም። ጀግኖች ነበሩ፣ ቸሮች ነበሩ። ቃል ከገቡ ቃላቸውን አያፈርሱም ነበር። ቃል ኪዳን ይጠበቅ ነበር። ቃል ያከብሩ ነበር። ይሄን አደርጋለሁ ብለው ቃል ከገቡ ቃላቸውን አያጥፉም ነበር። በጣም አሳፋሪ ነገር ነው ቃልን ማጠፍ። ስምምነት በቀላሉ አይፈርስም ነበረ። አንድ ነገር ላይ ተጣልተው ሰላም ይስፈን ካሉ ያሰፍኑት ነበረ። ጦርነትም ከተባለ ይታወጃል። በጣም ክብር ያለው ማህበረሰብ ነበረ። ይሄ እንደ ጥሩ ጎን የሚጠቀስ ነው። ኢስላም ይሄንን ተንሚያን ያደረገው ይሄንን አጎለበተ። ረሱል ሰለላሁ ዐለይሂ ወሰለም ነብይ ሲደረጉ የተቀሩትን ነገር ደግሞ የበለጠ ክፉ የሆኑ ተግባሮችን እያኮሰሱና እየተዋጉ እየተፋለሙ ረሱል ሰለላሁ ዐለይሂ ወሰለም መቅረፍ ችለዋል። ሌላኛው ጥሩ ባህሪ አንደኛ በነገራችን ላይ በተለይ አሁን መካን የዓለምን ካርታ ፊት ለፊታችን አድርገን ብናይ በጣም አጂብ ይሆን መሀል ላይ ነው የምናገኛት ይችን ከተማ ማለት ነው። የዓለም እምብርት ላይ ነው ያለችው። አላሁ አለም በርካታ የሲራ ተመራማሪዎች እንደሚሉት ምናልባትም የዳዕዋ ሴንተር እንዲሆን የረሱል ሰለላሁ ዐለይሂ ወሰለም የተላኩት ረሕመተን ሊልዓለሚን ነው። ለዓለማት አዛኝ ነቢይ ተደርገው ለዓለማት አላህ ዐዘ ወጀል አዝኖ ነው የላካቸውና የዓለም ሴንተር ከሆነ ቦታ ዳዕዋቸው እንዲነሳ የዳዕዋቸው ሴንተር ወይም ደግሞ ማዕከል እንዲሆን ታስቦ ነው የሚል የግል ትንታኔያቸውን ዑለሞች ይሰጣሉ። ሌሎች በርካታ ስልጣኔዎች ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ተጨባጭ የግሪኮች፣ የሮማዎች፣ ሐታ የፐርሺያ ኢራን አካባቢ በርካታ ስልጣኔዎች ነበሩ። እነዛን ሁላ አላህ ዐዘ ወጀል ትቶ በጣም ኋላ ቀር ግመል ጠባቂ ሴትን ልጅ ከነ ህይወቷ የሚቀብር ማህበረሰብ ካለበት ውስጥ ነው ረሱል ሰለላሁ ዐለይሂ ወሰለም መርጦ ነብይ ያደረጋቸው። የዛ ምክንያት ምንድነው የሚባለው? እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ነብይ የተደረጉበት ማህበረሰብ በተለያዩ ፍልስፍና የተበከለና የተበረዘ አይምሮ አይደለም የነበራቸው። ተራ የሆኑ ልምዶችና የተለያዩ ማህበራዊ አጉል ባህሎችና ልምዶች ስለሆኑ እነዚህን ደግሞ በማስተማር በመግራት በማሳመን መለወጥ ይቻላል። በፍልስፍና በጣም የዘፈቀ ማህበረሰብ ውስጥ ቢላኩ ኖሮ ይላሉ የዚህ ዘርፍ ተመራማሪዎች ረሱል ሰለላሁ ዐለይሂ ወሰለም ዳዕዋቸው ተቀባይነት ላያገኝ ይችላል። ለዚህ ነው አላህ ዐዘ ወጀል ከዛ በጣም ከዘቀጠ ማህበረሰብ ረሱልን መርጦ አስቡት እንግዲህ ምንም አይነት እዚህ ግባ የሚባል ስልጣኔ የሌለው ማህበረሰብ ነው። ግመል ከመጠበቅ ዘላን ከመሆን ሴት ልጅ ከነ ህይወቷ ከመቅበር ኸምርን እንደ ውሃ ከመጠጣት ወለድን ከመብላት ከመጨራረስ ከመተላለቅ የዘለለ እዚህ ግባ የሚባል ስልጣኔ ያልነበረው ማህበረሰብ
በ20 ምናምን ዓመታት የትልልቅ ስልጣኔዎችን የሚያንኮታኮት ትልልቅ ስልጣኔዎችን የሚገዳደር ለዓለም ሊተርፍ የሚችል ትልቅ ስልጣኔ መገንባት ችለዋል። ይሄ በራሱ ይሄ ኢስላም የሚባለው ተልእኮ የአላህ ተልእኮ መሆኑን የአላህ ሪሳላ መሆኑን ይጠቁማል ይሉናል ዑለሞቻችን። ስለዚህ ከዚህኛው ደርስ የምንማራቸው 4 ቁም ነገሮች ናቸው። ወይም በዋናነት አረቡ ማህበረሰብ ዘንድ ተንሰራፍቶ የነበሩ ፈሳዶችን የምናውቅበት ነው። የመጀመሪያው ትልቁ ፈሳድ አረቦች ጣዖት አምላኪ ነበሩ። እነ ላት እነ ዑዛና መናት የመሳሰሉትን ያመልኩ ነበር። በሁለተኛ ደረጃ ህፃናትን ድህነትን በመፍራት ይገድሉ ነበረ። ምናበላቸው ምናጠጣቸው ነገር የለንም በሚል። በሶስተኛ ደረጃ ሴቶችን ከነ ህይወታቸው ይቀብሩ ነበር። በአራተኛ ደረጃ እዚህ ግባ በማይባሉ ተልካሻ ምክንያቶች በመነሳት ለበርካታ ዓመታት የዘለቁ ጦርነቶችና መተላለቅን የፈጸመ በጣም የሚያስደነግጥ ማህበረሰብ ነበረ። ረሱል ሰለላሁ ዐለይሂ ወሰለም እነዚህን ለማቅናት ነው እንግዲህ የተላኩት። ያው ከአረቢያ ምድር ዳዕዋቸው ችቦ ተለኮሰ እንጂ ለአረብ ነው የተላኩት ማለት እንዳልሆነ ማወቅ የግድ ነው። ረሕመተን ሊልዓለሚን ነው የተላኩት። ለዓለማት እዝነት ሲባል ነው ረሱል ሰለላሁ ዐለይሂ ወሰለም የተላኩት። ይህን ችግር ቀርፈው ለዓለም ተርፈዋል። የረሱል ሰለላሁ ዐለይሂ ወሰለም ተልእኮ ማለት ነው። ኢንሻአላህ በቀጣዩ ደርስ በቀጥታ የዳዕዋቸው አጀማመር እንዴት ነው ረሱል ሰለላሁ ዐለይሂ ወሰለም ዳዕዋቸውን የጀመሩት፣ ሰዎችን ወደ እስላም እንዴት ጠሩ የሚለውን በስፋት ከማየት እንጀምራለን። የዛሬውን ትምህርታችን እዚህ ላይ እናቆማለን። እስከዛው ድረስ አላህ ዐዘ ወጀል በሰላም ሁላችንንም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلناك إلا رحمة للعالمين